በሀገራችን ላይ በአሁኑ ሰዓት ላይ የቢዋይዲ መኪኖች የትም ቦታ ይገኛሉ። ነገር ግን እመኑኝ ከትንሽ ጊዜ በኋላ ከቢዋይዲ ጋር የሚወዳደሩ ብዛት ያላቸው መኪኖች ይመጣሉ ስላቸው የነበረው ይሄ ነው። በአሁኑ ሰዓት ላይ በተለያዩ ዓለማት ላይ ተቀባይነት ያላቸው የነ ኒዮ ብራንድ መኪኖች ለገበያ እየቀረቡ ይገኛሉ። ይህም ተሽከርካሪ በጁን 28 2026 ላይ የቀረበ ተሽከርካሪ ነው። ለእይታ በቀረበበት በትንሽ ቀናት ውስጥም ብዛት ያላቸው ኦርደሮችን አስተናግዷል። የ2026 ኒዮ ኢኤስ 8 ይባላል። 5 ሰው መጫን የሚችል እጅግ በጣም ቅንጡ ሌክዠሪ መኪና ነው። ብዙዎቻችንም የተሽከርካሪ ምን አይነት መኪና ነው፣ ምን ነገሮችን ይዞ ቀርቧል፣ እንዲሁም ደግሞ ከምን መኪና ጋር ሊወዳደር ይችላል የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በተለይ እንዲደርሰው የደወሉን ጫኑ። የ2026 ኒዮ ኢኤስ 8 የሚባለው ተሽከርካሪ በዓለም አቀፍ ደረጃ እንደነገርኳችሁ ጥሩ ተቀባይነት ያገኘ እጅግ በጣም ዘመናዊ መኪና ነው። የተሽከርካሪ ታዲያ ስላለው ነገር ከማውራት በፊት መጀመሪያ ስፔሲፊኬሽኑን እንገራችሁ። መኪናው በሁለት የኤሌክትሪክ ሞተሮች ተገጥሞለት የቀረበ ነው። መኪናው አጠቃላይ 707 የፈረስ ጉልበት የማመንጨት አቅም ያለውና በጣም ከፍተኛ ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል ኦልሞስት ወደ 700 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል ተሽከርካሪ ነው። ከ0 100 ኪሎ ሜትር በ3.9 ሰከንድ ውስጥ መድረስ ይችላል። እንዲሁም ደግሞ በአንድ ጊዜ ቻርጅ 635 ኪሎ ሜትር መጓዝ የሚችል ባለ 102 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ የተገጠመለት ነው። መኪናው እንግዲህ አጠቃላይ ርዝመቱ 5.2 ሜትር ነው። ከማን ጋር ይቀራረባል ካላችሁኝ ከቢዋይዲ ታንግ ኤል ከምንላቸው እጅግ ቅንጡ ከተማችን ላይ ከምናገኛቸው ተሽከርካሪዎች ጋር የሚቀራረብ ዲዛይን አለው። እንዲሁም አጠቃላይ ርዝመቱም 5.2 ሜትር ሲሆን ስፋቱ 2 ሜትር ነው። እንዲሁም ደግሞ ወደ ላይ ቁመቱ 1.8 ሜትር የሆነ ቅንጡ መኪና ነው። ብዙ ጊዜ እንደነዚህ አይነት ረዘም ያሉ ተሽከርካሪዎች በምናይበት ጊዜ ዊልቤዛቸው ነው በዋነኝነት ማተር የሚያደርገው። ምክንያቱም ውስጥ ላይ ያለው የጋቢናው ስፋቱ ዊልቤዙ ነው። ዊልቤዙ ረዘም ያለ ተሽከርካሪ ከሆነ ሰፋ ያለ ቦታ አለው ማለት ነው። ይህም ተሽከርካሪ ባለ አጠቃላይ ዊልቤዙ 3 ሜትር የሆነ ነው። እንዲሁም የኋላ እቃ መጫኛው ራሱ ወደ 1300 ሊትር የሚያህል እቃ የመጫን አቅም ያለው እጅግ በጣም ቅንጡ ተሽከርካሪ ነው። የተሽከርካሪ እስቲ ምልከታችንን ከውጫዊ ገጽታውን ጀምር። የተሽከርካሪ አጠቃላይ ውጫዊ ገጽታውን በምናይበት ጊዜ የተሽከርካሪ ላይ ዘመናዊ የሆኑ አዳዲስ ፊቸሮችን አካቶ መጥቷል። በዋነኛነት ድራይቪንግ አሲስት ፊቸሮችን እንዲሁም ደግሞ መኪናው ራሱን በራሱ ፓርክ የሚያደርግባቸው የተለያዩ ሴንሰሮች ተካተውለታል። አጠቃላይ የመኪናው ውጫዊ ገጽታው ዲዛይኑ 3ኛው ጀነሬሽን የሚባል ዲጂታል ፎር ሰክሰስ የሚባል ፊሎዞፊ የሚከተሉ ናቸው። እነዚህ መኪኖች ላይ ደብል ሾልደር የሚባል ዲዛይን ላንጉጅ አላቸው። እንዲሁም ደግሞ ፍሎቲንግ የሆነ ሩፍ ላይን ያላቸው ሲሆን እነዚህ መኪኖች ላይ የምታስተውሉት ነገር መኪኖቹ በቀላሉ አየር መሰንጠቅ እንዲችሉ ተብለው የተሰሩ ናቸው። መኪኖቹም ወደ 0.25 የሚሆን በቀላሉ አየር መሰንጠቅ የሚችሉ ተሽከርካሪዎች ናቸው። ኤልኢዲ መብራቶች ሁሉም ቦታ ላይ የምናገኝባቸው እጅግ ዘመናዊ ተሽከርካሪዎች ናቸው። ወደ መኪና ውስጥ ገጽታ ስንገባ ማሳያቸው ነገር ከሌላው ለየት ያለው ነገር እነዚህ መኪኖች ባለ 7 ወንበር ማድረግ ይችሉ ነበረ። ነገር ግን የኋላ ወንበሮችን በማውጣት ባለ 5 ወንበር ብቻ አድርገውታል። ይህም የተደረገበት ዋነኛው ምክንያት መጀመሪያው ነገር ከኋላ እቃ መጫኛ ተለቅ ያለ ቦታ እንዲኖረው በማሰብ ነው። ሁለተኛው ደግሞ ሌግሩም ማለትም ከኋላ ተቀምጠን ያለው ሌግሩም ሰፋ ያለ ሌግሩም እንዲኖረው። ከዚህ በተጨማሪም እንደምትመለከቱት የተሽከርካሪ ራሱን የቻለ እግር ማስደገፊያው ላይ የተገጠመለት ነው። እንደነዚህ አይነት ፊቸሮችን አንድ ላይ እንዲይዝ ለማድረግ የተሰሩ ናቸው። ባጭሩ እነዚህ መኪኖች የቅንጦት መኪኖች ብቻ ሳይሆኑ አነስተኛ ፕራይቬት ፕሌን ላይ ልታገኙት የሚችሉትን ኮምፈርት ይዘው የቀረቡ ናቸው። ወንበሮቻቸው ማሞቅ፣ ማቀዝቀዝ እንዲሁም ደግሞ ወንበሮቹ የተሰሩባቸው የሌዘር ማቴሪያሎች ራሱ በጣም ከፍተኛ ኳሊቲ ያላቸው ናቸው። ወደ 52 አቅጣጫ አጀስት ማድረግ እንችላለን እነዚህ ወንበሮችን ማለት ነው። እነዚህ መኪኖች ላይ ለየት ብሎ የምታገኟቸው የቴክኖሎጂ ፊቸሮችም አሏቸው። በዋነኝነት የተሽከርካሪ ላይ የተገጠመለት ዳሽቦርድ ለምትመለከቱ ስክሪን ተለቅ ያለ ስክሪን አላቸው። ኤአር ደግሞ ሄድ አፕ ዲስፕሌይ አላቸው። ወደ 38 ኢንች የሆነ ሄድ አፕ ዲስፕሌይ እንዲሁም ደግሞ 20,000 የተለያዩ ከለር አማራጮች እንዲሁም ደግሞ የከለር አማራጫቸው አምቢየንት ላይቲንግ ላይ ነው። እንደ አስፈላጊነቱ ለኋላ ተሳፋሪዎች ራሱን የቻለ ፍሪጅም ተካቶላቸዋል። ማሞቅም ማቀዝቀዝም የሚችል ራሱን የቻለ ለየት ያለ ፊቸር ተካቶላቸው የቀረቡ እጅግ ዘመናዊ
መኪኖች ናቸው ማለት ነው። በአሁኑ ሰዓት ላይ አንዱ ካምፓኒ ከአንዱ ካምፓኒ በተለየ መኪና ላይ እየተወዳደሩ ያሉበት ነገር ደግሞ የሃይ ቮልቴጅ ቻርጂንግ ቮልቴጅ አርኪቴክቸር ቻርጂንግ ናቸው። አልትራ ፋስት ቻርጂንግ ምንላቸው። ከዚህ በፊት የሰራውላችሁ ኦልሞስት ከትናንት ወዲያ አካባቢ የተለቀቀው የቢዋይዲ ሲል 08 ተሽከርካሪ እንግዲህ እነሱ በ800 ቮልት ነበሩ። ይህ 900 ቮልት ነው። ይህም ማለት መኪናውን ቻርጅ ለማድረግ እንደምታስታውሱት 400 ኪሎ ሜትርን በ5 ደቂቃ ውስጥ ቻርጅ ማድረግ ይችላል። ይህ ደግሞ ከዛም የፈጠነ ነው። እንዲሁም ደግሞ እንደኛ ሀገር ላይ ሳይሆን ለምሳሌ ቻይና ላይ ሌላ ቦታ ላይ እነዚህ መኪኖች ባትሪ ስዋፒንግ ቴክኖሎጂ የሚጠቀሙ ናቸው። በ3 ደቂቃ ውስጥ መኪኖቹ ባትሪ ስዋፕ ማድረግ ይችላል። ቻርጅ ከጨረሰባችሁ ስቴሽን ጋር ሄዳችሁ ባትሪውን ታወጣላችሁ። ከዛ በኋላ ራሳቸው አዲስ ቻርጅ የሞላውን ደግሞ ባትሪ ያደርጉላቸዋል ማለት ነው። ይህም ማለት ባትሪ ዲግሬድ አረገብኝ አላረገብኝ ብሎ የመጨነቅ ነገር የለም። እናንተ ተጠቅማችሁ ወዲያውኑ እንድትቀይሩ የሚያደርጋችሁ ነው። ሌላኛው ነገር ደግሞ እነዚህ መኪና ላይ ያላቸው የሴፍቲ ፊቸሮች እንዲሁም ደግሞ የመኪናው ጥንካሬ ነው። የተሽከርካሪ በጣም ጠንካራ እንዲሆን ተደርጎ ነው የተሰራው። ኦልሞስት 89% የሚሆነው እጅግ በጣም ጠንካራ ከሆነ ብረትና አልሙኒየም የተሰሩ ናቸው። ይህም ማለት መኪናው ድንገት አደጋ ቢደርስብን በቀላሉ ቦዲ የሚጎዳ አይነት ተሽከርካሪ አይደለም። የሴፍቲ ቴክኖሎጂ እዚህ ተሽከርካሪ ላይ 11 ኤርባጎች ተካተውለታል። ይህም ደግሞ እጅግ በጣም ትልቅ የሚባል ብዛት ካላቸው ኤርባግ ከተገጠመላቸው መኪኖች መካከል አንዱ ናቸው። እነዚህ መኪኖች እንግዲህ ያው ርዝመታቸው ረዘም ያሉ ተሽከርካሪዎች ቢሆኑም በቀላሉ ፓርክ ማድረግ እንደሚችሉ አውቶማቲክ ፓርኪንግ እንዲሁም ደግሞ አደጋ ሲደርስ እንደነገርኳቸው ብዛት ያላቸው ኤርባጎች አደጋ እንዳይደርስ ደግሞ ራሱን የቻለ አደጋ መከላከል የሚችሉ ድራይቪንግ አሲስት ፊቸሮች ተካተውለታል። ሌን ኪፕ አሲስት አለው፣ አዳፕቲቭ ክሩዝ ኮንትሮል አለው፣ አውቶኖመስ ኢመርጀንሲ ብሬኪንግ እና ሌሎችንም ፊቸሮች ይዘው ቀርበዋል። እነዚህ መኪኖች ላይ ፕራይም ራይድ ስማርት ቻንስ የሚባል አዲስ ሞዴል አላቸው። ይህ ምንድነው ፊቸር የሚያደርግላቸው 4D ሰስፔንሽን ይባላል። ይህም ደግሞ ከሰስፔንሽኑ ከላይዳር ዩኒቱ ጋር አንድ ላይ በመሆን መንገዱን ለምሳሌ ጉድጓድ ነገር ቢያጋጥማችሁ እዛ ላይ ገብቶ ጓገጭ እንዳይለባችሁ ሰስፔንሽኑን መንገዱን እያየ እዛ ቦታ ላይ ሳትደርሱ ሰስፔንሽኑን ያጠነክረዋል። እንዲሁም ደግሞ ለስለስ እንዲል ያደርገዋል እንደ መንገዱ ሁኔታ ማለት ነው። ይህ እንግዲህ በጣም አሪፍ የሚባል ነው። ኢዚ ተርን የሚባል ደግሞ አዲስ ፊቸርም አላቸው። ይህም መኪናው ምንም እንኳን 5.2 ሜትር ርዝማኔ ቢኖረውም በቀላሉ እዛው በጠባብ ቦታ ላይ ዩተርን ማድረግ እንዲችል የኋላ ጎማውን ማጠፍ እንዲችል የሚያስችለው እጅግ ዘመናዊና አዲስ ፊቸር ተካቶለታል። ሌላ መኪና ላይ የማታገኙትን ደግሞ አንድ ለየት ያሉ ፊቸሮችም አሏቸው። ለምሳሌ ክሊን ኤር ካቢን የሚባል ፊቸር አላቸው። ዋነኝነት ደግሞ ምንድነው አውቶማቲካሊ አክቲቭ ያደርግላቸዋል ኤር ፒውሪፊኬሽን ሲስተሙን። ይህም ፒውሪፋይ የሚያደርግላችሁ ከባክቴሪያ እንዲሁም የሆነ አሁን ለምሳሌ መንገድ ላይ የሄዳችሁ ሽታ ያለበት አካባቢ ላይ ሲደርስ ሽታ ወደ እናንተ ወደ መኪናው በቀጥታ እንዳይገባ አጣርቶ ንጹህ አየር ለእናንተ ለጤናችሁ ተስማሚ የሆነውን ይዞ እንዲገባ የሚያደርጉ ናቸው። እነዚህ መኪኖች እንግዲህ በጣም በአሁኑ ሰዓት ላይ በቻይና ውስጥ ከፍተኛ ተቀባይነት ከፍተኛ ተፈላጊነት እያሳዩ የሚገኙ ተሽከርካሪዎች ናቸው። በገበያው ላይ በገበያው ገና ጥቂት ቀናት ቢሆንም ከፍተኛ ተቀባይነት ያገኙ ተሽከርካሪዎች ናቸው። በዋነኝነት ግን ዋጋቸው ስንት ነው? እነዚህ መኪኖች እየተሸጡበት ያለው ዋጋ ምን ያህል ነው የሚለው ነገር ትልቁ ጥያቄ ነው። መኪኖቹ ምንም እንኳን አዲስ መኪኖች ናቸው የሚባሉ ቢሆኑም ዋጋቸው ግን ቀላል የሚባል አይደለም። ከ60,000 የአሜሪካን ዶላር ጀምሮ እስከ 65,000 የአሜሪካን ዶላር ድረስ እየተሸጡ የሚገኙ ተሽከርካሪዎች ናቸው። በዋነኝነት ከኛ ሀገር ላይ ሊወዳደራቸው የሚችለው ቢዋይዲ ታንግ ኤል ከሚባለው ተሽከርካሪ ጋር ተቀራራቢ የሆኑ ተሽከርካሪዎች ናቸው። እናንተ ከዚህ ተሽከርካሪና ከቢዋይዲ ታንግ ኤል የትኛው የሚሻል ይመስላችኋል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን።